ከሌላ ሰው ጋር አይደለምና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላ። ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛዬ ነው ብሎ ማንም ከማንም ጋር እንደዛ አይሆንም። እኔም ወንድምም ጓደኛም የምላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከእነሱ ጋር እንደዚህ አይሆንም። ገባክ? እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ላይ ያደረገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀምር ምንም አይመስልሽም? ለምን ምን ይመስለኛል? ምንም አትጎጂ? አልጎዳም። እርግጠኛ ነሽ? ብጎዳ እስከዛሬ ድረስ አልጎዳም ነበር። ይሄ አሁን ልጅ አለ በመካከላችሁ፣ የእሱም ልጅ ነው የአንቺ ልጅ ነው። ሰላም ሰው አለ። እኔ ደግሞ አንድ ራሱን ለሚያጠፋ ሰው ለአንድ ነፍስ ተጠያቂ መሆን አልፈልግም። ኖ ሩታ ታጠፋለች ሳይሆን ሰው ነው ወሬ ነው የሚያወራው። ሰው ራሱን ታጠፋለች ራሷን እየጎዳች ነው የሚለው ወሬ ነው። ሄርሜላ አፍቅረዋለች። ኖ ወሬ አይደለም። እናንተ እርግጠኛ ሆናችሁ እኮ ይዛችሁ ልክ መጣችሁ ነው። እርግጠኛ ሳይሆን ይኸውልሽ በምታየው ነገር ነው ሩታ። መከራከር እኮ አይደለም ይሄ። ላስረዳ ነግሬያቸዋለሁ አይደለ? ሂዱና ነገሩት። አሰባ እንደዚህ ሄደን አወራናት። ከአንተ ፍቃድ ውጭ ሄደን አወራሃት። አንተ ነበር ልታወራት የሚገባው፣ ግን እኛ አውርተናታል በሉትና ኑር በላችሁ ነገር። አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀምር ምንም አይመስልሽም? ይመስለኛል። ምንም አትጎጂ? አልጎዳም። እርግጠኛ ነሽ? ብጎዳ እስከዛሬ ድረስ አልጎዳም። ሰው ጋር ህይወት ስለጀመረ ወይም ደግሞ ህይወቱን በሌላ መንገድ ስለቀጠለ ከልጁ ጋር ያለው ነገር ይቋረጣል ነው? መቋረጥ አንቺ ማለት አሁን ላይ ምንም ላይ መስል። አንደኛ ነገር ከልጁ ጋር ያለው ነገር አይቋረጥም። ለልጁ የሚያስፈልገውን ነገር ማድረጉ አይቀርም። ገባ? እሱ ያደረገው ነገር ነው። ገብቶሃል? እኖራለሁ። ገብቷችኋል? በቃ እኛ ማለት አሁን የመጣ ነገር ነው። ቀድሞ አንቺ ጋር መምጣት ስላለብን ምርጥ አስተያየት እፈልጋለሁ ፋሚሊ። ዛሬ የመጣሁት በማታው በሩታ ቪዲዮ ነው። እነዚህ የወንድ አልጫ ከሰው ህይወት እንወጣለን ብለው የማይወጡ በጣም የተልከሰከሱ ወንዶች አሉና እነሱ ጋር ነው ዛሬ የመጣሁት። ለምን ምን አስበው ነው? አጣበሱ፣ አላላሱ፣ አጣመሩ። ደግሞ አሁን ሩታ ቤት ሄደው ጥሩ ስሜት እያየንበት አይደለም። አንቺ ነሽ ማስተካከል የምችይው። አንቺ በቃ እዚህ ህይወት ውስጥ ግቢ፣ ጨምላቃ ህይወት ግቢ። ሄርሜላን አፍቅሯታል መሰል አፍቅረዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቻለሁ። በላይክ በኮሜንት የተሰማኝን በቃ ያስተምራል ብላችሁ የምትሉትን ኮሜንት ጻፉ። ዛሬ የመጣሁት ማታ በተለቀቀው ቪዲዮ ላይ በገብቻ አስተላልፌላችኋለሁ። ያያችሁ ታያላችሁ። ነገር ግን እንዴት ግን በአብርሽ ህይወት ላይ ለመጫወት ሞከሩ? አብርሽ እቃ ነው እንዴ? ያየውን ሴት ሁላ የሚያፈቅር ሰው ነው እንዴ? አንዳንድ ጊዜ እኮ አብርሽ እንደዚህ ነው ስንል እኮ አንድ ሰው ልጅ እኮ አይምሮውን መከተል ግዴታ አለበት። በሰው ልጅ ነው እንደሚመራው። የእሱን ልብ እነሱ ናቸው የሚያውቁት። ሩታና ምን እዚህ መጥፎ ህይወት ውስጥ አራስ ቤት መተኛት። ሩታ ለራሱ ችግር ያለባት ነው። አሁን እኔ ሩታ ለራሱ መጣባታለሁ። የምትስተካከል ከሆነ መስተካከል አለባት። ሰነሱ ሲደውሉላት ሲጀመር ለከይር እንዳደለ ነው የሚያስታውቀው። ለምን ቤቷ ተጠራቸዋለች? አራስ አይደለች ነው? እሷም ፈልገው ነው ድራማው እንዲቀጥል ስለፈለገች ነው። አልገባኝም። ይሄን ማወቅ አለብኝ በእውነት ፋሚሊ። ለምንድን ነው እኛ የምንሰዳደበው? ለምንድን ነው የምንጠላለው? ለምንድን ነው የመዳም ቅመሙ የምንዘቃዘቀው? ለምንድን ጀስት ገብተው የመዳም ቅመሞች እኮ ስበሳችን እኮ እየተሰዳደብን ነው። ለምን? ድራማ ከሆነ በቃ እርስ ያርጉበት። ድራማ ይቀጥሉ። አራስ ቤት እንኳን ለ3 ቀን እንኳን መኝታ እኮ አተኝታ አታውቅም። ይሄው ዛሬ 10 ቀን ሊሆናል ነው እንግዲህ፣ ነገ 10 ቀኗ መሰለኝ። በእውነት በጣም የሚያስጠላው። እሺ አትተኛ። ራስ ቤት አባቷ ቤት እንዴት ካሜራ ሲደገን እኮ ሲደጋገም በጣም መናቅ እኮ ነው፣ መውረድ እኮ ነው። ይሄ በእውነት ትክክል አይደለም ስራው። መታረቅም ከፈለገ ከባድ ሽማግሌ ይዞ ሚስቱ መታረቅ ይችላል። ሲጀመር አይፈልግም አብርሽ ህይወቱን ማስተካከል አይፈልግም። ግዴታ ድራማ ውስጥ ታልገባ የሩታ ቪዲዮ ስለማይታይላቸው ገፋፍተው ሊነክሯት ነው እዚህ ውስጥ። አይቻልም ይሄ። ሩታዬ አሁንም የመጨረሻ ነው ንግግር እናገራለሁ ዛሬ። እንደማንኛውም ዩቲዩበር እሰራብሻለሁ። ነገር ግን ራስሽን የምታስከብሪው ራስሽ ነሽ።
ከሄርሜላ ጋር ያለውን ነገር ሳይጨርስ አሁንም በህይወትሽ ውስጥ የምታስገቢ ከሆነ አብርሽን አሁንም አንቺ የማንም መጫወቻ፣ መደበሪያ፣ መሰደቢያ ለራስሽ ክብር እንደሌለሽ ነው ሰው የሚሰርብሽ። የአንቺ ስም ቀላል ነው ለሚዲያ። ይሄንን እነግርሻለሁ ሩታ፣ የመጨረሻ እንደምታዳምጪኝም ተስፋ አድርጋለሁ። ላይ በላይ ሁሉም እህቶችሽ እንደሚመለከቱኝ ጠንቅቄ ነው ያወቅኩት፣ እረዳለሁ። አሁንም ራስሽን አስከብሪ። ከኔ ከተጨምላቃው ህይወት ከእንደዚህ ሰዎች ርቀሽ ከሌላ ሰው ጋር ድራማ ብትጀምሪ ይሻልሻል፣ ከህይወትሽ ውጭ ማለት ነው። ከነዚህ ከነ አቢላና ከነ ቡሩኬ ከነ ሄርሜላ ውስጥ ካልወጣሽ ለራስሽ ክብር እንደሌለሽ ነው የሚያሳየው። በእውነት በጣም የሚያስጠላ ቪዲዮ አነጋገሩ። አቢላ ለራሱ አንቺ ነሽ ማስተካከል የምችው። ሄርሜላ ጋር ከሀገር ውጭ ይወጣል ይውጣሃ። እሱ እኮ ዛሬ አይደለም ሩታን ተጣላት እኮ እንደፈለገ ከመሄድ ከጀመረ ዛሬ አይደለም። አባዋራና ትዳር ያለው ወንድ አይመስልም። ትቷታል እኮ እኛን እንጂ እንዲጣመሩ አብረው እንዲሆኑ የምንፈልገው እኮ እነሱ እኮ ህይወታቸውን እየኖሩ ነው። አንድ ባልና ሚስት 6 ወር ተለያይተው ይኖራል ኢትዮጵያ ላይ ተቀምጣችሁ። እኛ እኮ በስደት ስላለን ነው ተለያይተን ስንኖር በስልክ አውርተን ሀጃችንን የምንፈታው። አንድ ሀገር ተቀመጠው ወርም ያስቀምጥሽ የለም ትክክለኛ ባል ማለት ነው። ወይ ከህይወትሽ ትወጫለሽ ወይ ከህይወቱ ትወጫለሽ፣ ከህይወትሽ ታስወጫለሽ። እነሱ እኮ አሁን እየኖሩ ነው እየሰሩ ነው። በቃ ተከታዩም እዛው ነው ያለው፣ ወሬ ላይ ነው ያለው። በቃ እየሰሩ ነው። እዚህ ውስጥ ደግሞ ሩታዬ አሁን በምትሰነው ጊዜ ይሄንን ድራማ ለመቀጠል አስበሽ ከሆነ ይሄ ነገር ማስቆም እንዳለብሽ ይሰማኛል። እኔ ማንንም አማት አልፈልግ። ካወደ ራስሽ የአባትሽን ቤት ራስሽንም አስከብረሽ ራስሽን መጨረስ አለብሽ። የፈለገውን ይሁን እዛ እነሱ እያጣደፏት ያለው አሁን ድራማ ለመቀጠልና እንዳያቆምባቸው ርዕስ ስለሌላቸው ነው። በደህና ርዕስ አይመጣም። አብርሽ ሁልጊዜ በሴት ስለሆነ የሚመጣው አሁንም ርዕሱን ለመቀጠል ፈልገው ነው። ምን አገባቸው? ስለ ሰው ህይወት ይመለከታቸዋል። አቢላና ብሩክ አቢላ እሷም ስሜት አላት፣ እሱም እያየነው ነው። ጥሩ ስሜት ላይ አይደለም። ከፈለገ መጃጃል ይችላል እኮ። ሩታ ታስቆመዋለች እንዴ? በእውነት ፋሚሊ እንዴት ነው ወደይን ነው የምንሄደው? ወጣቶች እንዴት ነው ምንድን ነው የምናስበው? በጣም ነው የሚያስጠላው። ላይክ ሰብስክራይብ ሼር እያደረጋችሁ እኔ ሩታዬን አሁንም ምክር ነው እየሰጠኋት ያለው። ደግሞ ፋፊ ሰደበቻት እንዳትሉ። አሁንም ሩታ ካሜራም ይዞ ማንም ሰው ቤቷ እንዲመጣ ፈቃደኛ ለመሆን በፈለገችው እንግዲህ ትዳሯን ማስተካከል ትችላለች። ራሷና ራሱ ሁለት ሰው ያዥን ሊገባ የሆነብኝ እኮ ያሚመጣ በሷ ህይወት ያሚመጣ በሷ ህይወት። እስኪ ምንድን ነው ይሄ? እሷ ናት መነገጃ እያደረገችው ያለችው እንጂ እነሱ አይደሉም። ዘወር በል ብትል አሁን ቤት እናቷ ቤት ነው ያለችው። ማንም ሰው አያስገድዳትም። አልፈልግም የፈለገው ማድረግ ይችላል፣ እዛው መጨረስ ይችላል። እንዴት ነው ሚዲያ ላይ ብቻ ነው እንደ ሩታ ርዝቅና ህይወት ያለው? በሚዲያ ያገኛት በሚዲያ በቃ መሸቀ ላይ ሆነ ዝም ብላ አላምጦ እንደተፋት ምንድን ነው የሚባለው? እንደዛ አድርጎ ነገ ሲጀመር ወንድ ልጅ ማለት ነው እኔ ነግራችኋለሁ የኔ ፋሚሊዎች፣ ወንድ ልጅ የተደበቀች ሴት ራሷን የምትጠብቅ ራሷን ትሪት የምታረግ ቤተሰቧን የምታስከብር ራሷን የምታስከብር ሴት እንጂ በእውነት ገንዘብ የምትወድ ሴት እና ራስ ወዳድ ሴት አይወዱም። አሁንም ነግራችኋለሁ ወንድ ልጅ ያባለጋትን ሴት ሚስት አያደርጋትም። ወንድ ልጅ ለሱ ስሜት ኖረኝ ብላ ያለችን ሴት ሚስት አያደርግም። ወንድ ልጅ አልቅሶ ደም ተፍቶ ሲያገኛት ደም ተፍቶ ይዛታል። ሄርሜላን ብትሆን ነገ ተነገ ወዲያ ከሩታ የበለጥ ነው የምትሰደበው። በትዳር ላይ ስለገባች በትዳር ላይ ያማለለች ስለሆነ የበለጠ ነው የምትሰደበው። ስለዚህ እንደ አይነቱን ሰው በእውነት ባትከተሉ ጥሩ አይደለም፣ ለአይምሯችንም ጥሩ አይደለም። ስራቸውን ይስሩ፣ በሌላ ነገር በሌላ አይዲያ ይምጡ። ድራማ ተከታታይ ብዙ ናቸው ወጣቶቹ፣ መጀመር ይችላሉ። በአንድ ሩታ ሀብቴ ድራማ መጀመር እኮ ይሄ እኮ በቃ አራስ ቤትም አናስተኛትም ግዴታ። ይሄ ሁሉ የሚደረገው ሩታ ኦዲየንስ እንዳላት ስለሚረጋገጡ የሩታ ኦዲየንሶች በጣም ብዛት ስላላቸው ዩቱቡን የሚያንቀሳቀሱት እነሱ ስለሆኑ ይሄ እኮ ነው እንደዚህ ቁማር እየተያዘብን ያለው። ስለዚህ የመዳም ቅመሞችም አትሰዳደቡ። እነሱ ሩታ ራሷን ከዚህ ቦታ ካላወጣኝ ስልክ ካልዘጋች የፈለገውን እነሱ አብርሽ ማለት ነገ ጠብቁ፣ ዛሬ የሚለቀቀው ቪዲዮ ጠብቁ። ሄርሜላ
ዛሬ ነው እንደ እሱን ስሜት እንዳላት እየተናገረች ያለችው። ስንት ጊዜ 6 ወር ሊሆናቸው እኮ ነው እንግዲህ ያሽቃበጠች አይደል እንዴ? ግን እኔ ሩታ ስሜት ላይ ያየሁት ነገር አለኝ። ላይክ ሰብስክራይብ አድርጉ። ጀግና ናት ለማለቴ ታለቅስ የሆነ ተሰበር መስሏቸው መሰለኝ ፍጥጥን ያለችባቸው። ድሮም እኮ እንደዛው ነው የሚሰማት። እናንተ ምን ያስባችሁ ነው ያለቻቸው? በእውነት እንዴት አንድ ወንድ ልጅ ያጣብሰው ሌላ ሴት አጣብሰው ለሀይዴው ለሩታ ስሜት አላት አፍቅረዋለች መሰል ይባላል ለሚስት። ይሄ ብልግና አይደለም ፋሚሊ? ሩታ የዛን ሰዓት አሁን ለሱ ቦታ ቢኖራት እኮ ሌላ ነገር መሆን ትችል ነበር። ግን ምን ያህል ሩታን ምን ያህል ቢንቋት ነው? ምን ያህል ስሜቷን እኔ አላቅም። እኔ ሩታ ላይ እኔ እንጃ። እኔ ሩታን አሁንም ራሷን በቃ ከዚህ ህይወት ማውጣት አለባት ብዬ ተሰማኝ። እንዴት አባቷ ቤት ሄደው ስሜት አለው አብርሽንም ፈርተነዋል፣ እሷም ለሱን ታፈቅረዋለች ይባላል ለሚስት። እኔ አሁን የአብርሽ ጓደኛ ናቸው። አሁን አቤላና ብሩክ ትክክል ናቸው። በጣም የወረዱ ናቸው በእውነት በጣም አላቅም። ብቻ ይሄን ነገር ማስተካከል የምችለው ከሩታ በቀር ማንንም ማማት አልችልም። ለምን ቪዲዮውን ንቶሎ ብላ ፈቅዳልና ብል ስላሉ ማለት ነው። ራሷን የምታስከብርበት መንገድ ራሷ ናት እንጂ ማውጣት ያለባት። አልፈልገውም ካለ በቃ ቪዲዮ ምን አስደገናት? አባቷ ቤት አልፈልግም አለቀ። ይጃጃል እዛው ሽማግሌ ይዞ ካለመና ሲጀመር የሩታ ባላ አይሆንም አብርሽ። ሽማግሌ ይዞ 6 ወር ሚስት ያጥፍቻለሁኝ አዎ ተጃጅዬብሻለሁ ብሎ አምኖ ጥፋቱን መታረቅ አለበት። ዝም ብሎ በቪዲዮ እየደገነ መሸቀያ እያደረገ እሱ የፈለገውን እያበጣረቀ እሷ ልጅ ይዛ ተቀምጣ እርጉዝ ሆና እንደዛ ሆና ይሄ ምንድነው? ይሄ ምን የሚያሳየው? በእውነት አንዳንድ ጊዜ የምንናገረውን እንወቅ። ላይክ ሰብስክራይብ ያደርጋችሁ ቪዲዮ እስከ መጨረሻው። በእኔ በማታው ቪዲዮ በጣም ነው የተናደርኩት። ለምን ሌላ ሰው እንኳን መጥቶ እንደዛ ቢላት አይቆጨኝም። ግን ያጣበሱ ሰዎች ያዳዳሩ ያጣመሩ ሰዎች መጥተው ባልሽ ስሜ